እግዚአብሔር ረድቶን እንደ ቤተክርስቲያን ከፍታንም ዝቅታንም ሀዘንንም ደስታንም እያሳለፍን ነው ያለነውና በዚህ ባሳለፍነው 15 ቀን በቤተክርስቲያናችን ደግሞ ከልጅነታቸው ጀምሮ አባል እና ነዋሪ ሆኑትን ከናት ከአባታቸው ጀምሮ ቤተሰቦቻችን ለኔ ምስጋ በጣም የቅርቤ ዘመዶች ላይ የደረሰው ከባድ አደጋ ነበር። ዛሬ እንደ ቤተክርስቲያን ለማመስገን በዚህ አሉ ግን ነገሩን ትንሽ ለማታውቁ ከባድ የሆነ አደጋ ነው የደረሰው። ይሄ ቤተሰብ ከ6 ወር እንደዚህ በፊት ይመስለኛል ልጆቻቸውን ለጌታ ከሰጡ ቤተሰቦች መካከል አንዱ ናቸው። ከሰጠናቸው 6 ልጆች መካከል አንዱ ነበር። አሁን 1 አመት ከ1 ወር አካባቢ ሆኖ ነበር። ለዴኬር ጠዋት ላይ ሁለተኛ ቀን አይ ቲንክ እና ሄዶ ዴኬር እዛው በሄደበት ነው በኋላ ላይ 1 አመት ከ1 ወር ህፃን ቴሌግራም ላይ ታችሁታል እና ልጅ በአሰቃቂ ሁኔታ አልፎ የተቀበልነው በጣም ለእናት ለአባት ከባድ ነበር፣ ለቤተሰብ በጣም ከባድ ነበር። ግን እቺ ቤተክርስቲያን ደግሞ በብዙ ነገር አብራን ቆማ እንግዲህ እኔ አሁን እንደንትን አይደለም እንደ ቤተሰብም ሆኜ ነው ማወራችሁና ዛሬ እዚህ ቦታ ላይ እንደ ቤተሰብ የተገኘ ነው። አንድም በጣም ሩቅ ስለሆነ ሰፈራቸው ከከተማም ውጭም ስለነበሩ ረጅም ጊዜ አላያችኋቸውም። ግን በዚህ አመት 2 ትልልቅ ነገሮች ላይ ተገኝተዋል። አንድም ልጃቸውን ለመስጠት፣ ሁለትም ደግሞ የገና ቀን ከ50 በላይ ለሚሆኑ ወገኖቻችን የምሳ ግብዣ ይሄ ቤተሰብ አድርጎ ነበር። ይሄ እናትና አባት ማለት ነው። ከልጃቸውን መስጠት በኋላ ይሄን ታላቅ ስርዓት ፈጽሞ ነበረ እና ከባድ ጊዜ አሳልፈናል። ግን እግዚአብሔርን ስለናንተ ለማመስገን ይሄንን መልካምና ቸር ስጦታ ደግሞ እንድትቀጥሉበት ቴንኪው ለማለት ነው። ሌላው ደግሞ አንድ ትልቅ መርሃ ግብር እንፈጽማለን። ያው አደጋው የደረሰው ኃላፊነት በወሰዱ ሰዎች በኩል ነው። እነዛ ሰዎች ደግሞ ምንም በእንዝላልነት በቸልተኝነት የፈጸሙት ተግባር ቢሆንም እንደ እግዚአብሔር ሰው ደግሞ ይቅር ማለት ይገባናል። ስለዚህ በቤት ውስጥ እናውራ የነበረው ነገር ይቅርን ማለት አለብን ብለን ነበር። ያ ደግሞ ጸጋ ያስፈልጋል። ስሜት ብቻ ሳይሆን መንፈስ ቅዱስም በጣም ሊረዳን ያስፈልጋልና በይፋ እንደ ቤተክርስቲያንም ያንን ይቅርታ የምናውጅበት መርሃ ግብር ነው። የእግዚአብሔር ስም የተባረከ ይሁን። አሜን። ያው ስሜታዊ ይሆናል ለመናገር ግን የእግዚአብሔር ጸጋ ሞልቶብን ከእናንተ ፊት ቆመን የእግዚአብሔር ስም ለማመስገን በቅተናል። የእግዚአብሔር ስም የተባረከ ይሁን። አሜን። ትንሽ ስለ ልጄ ልበላችሁና ስሙንም ያወጣንበት ምክንያት አለ። ልጆቻችንን ስንወልድ ሁሌም የምንለው ነገር አለ ከባለቤቴ ጋር ለእግዚአብሔር መስጠት ስላለብን እሱን የመጀመሪያ ልጄን ስወልድ በናያስ ይባላል። ትርጉሙም የእግዚአብሔር ልጅ ማለት ነው። እውነትም የእግዚአብሔር ልጅ ነው። ሁለተኛውን ልጅ ስንወልድ አጋጣሚ ከአገር ወጥተን ስለነበረ ብቻችንን ነው ሁሉንም መከራ ጨርሰን የተወለደውና በእርግዝና ሰዓትም በጣም ብዙ ፈተናዎች አልፌ ብዙ ህክምናዎች አልፌ ብዙ ህመሞች ታልፎበት ነው በስተመጨረሻ መውለድ በማልችልበት ሰዓት እግዚአብሔር ጣልቃ ገብቶ የተገላገልኩትና በህይወቴ ምን አልኩኝ? እግዚአብሔር ጠንካራ ነው አልኩኝ። ሴቶች ታውቁታላችሁ የእርግዝናን ሁኔታ። ግን እግዚአብሔር ስላጠነከረን ሁለታችን ብቻ ሆነን ጠንካራም እግዚአብሔር መሐላችን ስለነበረ አሜሲያስ አልነው። አሜሲያስ ማለት እግዚአብሔር ጠንካራ ነው ማለት ነው። እና ይሄ ልጅ ወደዚህ ምድር ሲመጣ ትልቁን ነገር ፍቅር አስተምሮን ሄደው በጣም መተሳሰብን፣ ፍቅርን፣ መዋደድን ይሄ ወንድማዊ ስሜትን የልጅ ስሜትን ሰጥቶን ነበር የሄደውና እኔና እሱ መሐልም ጥሩ እይታ ለልጃችን እንዲኖር ልጆቻችን እንድንንከባከብ እንድናይ አድርጎን የሄደው። በእርግጥ ልጃችን ያለፈበት ሁኔታ እጅግ በጣም ቢያሳዝንም በሰፈራችን በኩል ትልቅ የእግዚአብሔር መናወጥ ትልቅ ወንጌልን መስበክ ነበረ መሐላችንና ያ ቃል ነው ያጽናናን። ትልቁ ቃል ያጽናናኝ ደግሞ እመቤታችን ድንግል ማርያም ማለት በዚህ ሰዓት ምጠራት ለምንድን ነው? እሷ የሚያጣችው ልጇን ነው። ሊያውም ፊት ለፊት ተሰቅሎ
ሊያውም ደሙ እየፈሰሰ አይኗ ያየች እሷም እናት ናት የእናትነት ስሜት አላትና ልጇን አጣች ግን ምን ሆነ በረከት ሆነ ያ ልጅ መዳን ሆነ ክርስቶስ ለሁላችንም ዓለምን በሙሉ መዳን ሆነ ስለዚህ እኔ ዛሬ ቤቴ ሊያጽናኑ የመጡ ሰዎችን ኢቭን ክርስቲያኖችን እንኳን እኔ ትልቁ አምላካችን እንኳን ሞቶልን ተነስቶልናል አድኖናል የኛ ልጅ ዛሬ ማለፉ ጌታን እንድንሰብክ ቃሉን እንድንናገር ነው ስለዚህ አህዛብ በቤቴ ሲመጡ ክርስቲያኖች በቤቴ ሲመጡ መጽናናትሽ ከምንድነው ሲሉኝ ክርስቶስ አምላክ ውስጤ ስለነበረ አምላኬ ከልጅነቴ ጀምሮ ነው ያሳደገኝ እኔ ሌላ እምነት አልቀላቀልኩም ቀላቅዬም አላቅምም ግን መስክሬ አላቅም ዛሬ ላይ ግን በልጃችን ምክንያት እንድንመሰክር ለዓለም ሁሉ ወንጌልን እንሰብክ ነው ያደረገን በዚህ ትልቅ ነገር እኛ ድልን ተቀናጅተናል ጌታ ያያችሁት ቤቴ ድረስ ነው ወንጌል እንዲሰበክ የፈለገው ስለዚህ በዛ አካባቢ በዛ ሁኔታ ላይ እግዚአብሔር ከፍ ብሎ በጣም ከፍ ብሎ ያ እውነት ነው የምላችሁ ከፍታው እንደዚህ የሚነገር ከፍታ አይደለም ክብሩ እንደዚህ የሚነገር ክብር አይደለም አህዛብን በቤቴ ቀጥለጥ ብሎ ያሰራ አምላክ ነው በጣም ቀጥለጥ ብለው አይታችኋል ግማሾቻችሁ ጎረቤቶቼ ያና ለምቀርባቸው አይደሉም ግን በቃ እግዚአብሔር ስላዘዘ ክብር በዛ በኩል ስላለ በቃ ለቅሶ ቤት አይመስልም የመጣው ሁላ ተጽናንቶ ከኛ በላይ በቃ ደስ ብሎት ነው ሄደውና ይሄ ሆኖ በትልቁ በአምላካችን ነው ሰማይና ምድርን በሰራው በአምላካችን ነው ስለዚህ የሱን ንብረት የመውሰድ መብት አለው በጣም መብት አለው እኛ የተሰጠን ይሄ ጊዜ ነው እሱን እንድንንከባከብ እሱን እንዲዝ የተሰጠን ይሄ ጊዜ ነው ከዚህ በኋላ ደግሞ የሱ ጊዜ ነው በቃ ስለዚህ እኛ ተጽናንተናል በእግዚአብሔር ኃይል ቆመናል ወደፊትም እንቆማለን ጌታን እንመሰክራለን ይሄን የሰጠንን ልጅ ደግሞ እስኪወስድ ወደ ራሱ እስኪያረገን ድረስ እንሰብካለን እንቀጥላለን ክብር የማን ነው እግዚአብሔር ነው በቃ እና አምላካችን በቃ ትልቅ አምላክ ነው ይሄንን አድርጓል እኛም እናዝነው ከሱ ጋር የነበረን አታችመንት ነው የሚያሳዝነን እንጂ ወደቅፍ ወደ አምላኩ መሆኑን ስናስበው እኛ ደስተኛ ነን እጁ ላይ ነው ያለው በቃ በአብ ቀኝ በእጁ ነው ያለውና ያንን ብርሃን አይቶ ወደኛ የሚመጣበት ምንም ምክንያት የለም ሲጀመርም አይምጣ በቃ እግዚአብሔር እጁ ላይ ነው ያለው ሰው ይሁን በቃ እኛም ወደሱ መንገዳችንን እናሳምር እና ያንን ነው የምንለው ሌላው ቤተክርስቲያኗ ላደረገችልን በቃ ትብብር በጣም 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 ነው የምናመሰግነው እጅግ በጣም እኛ ከጎናችን ሰው ያለ እስከማይመስለን ድረስ እስክንደነቅ ድረስ እያንዳንዷ ሂደት ትልልቅ ነገሮች ነው ያደረገችውና ቤተክርስቲያኗን በእግዚአብሔር ስም ዝቅ ብለን እናመሰግናለን ክብር ለእግዚአብሔር እኛ የምሕረት አምላክ አይደል ያለን እኔ ዛሬ ላይ ሆኜ አይደለም ወር ደግሞ ሰው ሰብኮኝም አይደለም እኔ እዛው ልጅ የተኛበት ሆስፒታል ውስጥ ከኋላ አስቀምጬ ነው ከፊት የህግ አካላቶች መጥተው ያለውን ለማስኬድ እንት ሲሉ ኖ ያልኩት ምክንያቱም እኛ የምንድነው የምህረት አምላክ ያለን ሰው ነን ልጅቷን ምህረት ማላረግላት ከሆነ እኔ ላይ ቀጣይ የሚመጡ ነገሮች ብዙ ይመጣሉና እዛ ጋር ነው እኔ ኖ ምንም አይነት እርምጃዎች አልራመድም እግዚአብሔር ሰጣ እግዚአብሔር ነሳ የሚለውን ይዤ በአብቀኝ ነው መሆነው እንጂ ሌላ ነገሮች ይዤ አልሄድም ብዬ ለልጅቷ ያኔ ነው ምህረት ያደረኩት እና በሰዓቱም ባለቤቴ እስኪመጣም ጠብቄ ነበር እሱም ሲመጣ ያለውን ነገር ነገርኩት ለማን መልሰው ነገር እሷ ያለችበት ሁኔታ በጣም ከባድ ሁኔታ ውስጥ ነው አንደኛ በጌታ አይደለችም ያጽናናት የለም ከልጇ ጋር እናት እዛ ቦታ ላይ ያለችውና እንደ እናት እንደ እኛም እንደ ተነጠቅን ልጆች ስለሷ ማሰብ ስላለብን እሷ ጋር ይሄ ወንጌል መድረስ ስላለበት ባለችበት ቦታ እኛ ምህረት አርገንሻል ካላልናት በስተቀር መቼም አትጽናና ስለዚህ አጽናኙ መንፈስ ወደሷ እንዲሄድ እኛ በቃ ይሄ መንፈሳችን ልባችን ውስጣችን በጣም በታላቅ ይቅርታ ይቅር ብለናል
ስለዚህ ሌላው ነገር ምናልባት ግራ እንዳትጋቡ ህግ የራሱ መንገድ አለው እሱን ራሱ ይከተል እኛ እንደ ቤተሰብ ነው እንደ አምላክ እንዳለን እንደ ሞተልን አምላክ እንደ ተነሳልን አምላክ ነው እኛ ይሄድ ነው ስለዚህ በእኛ በኩል ምንም አይነት ምንመላለሰው ነገር የለም ይቅር ብለን ጨርሰናል ማለት ነው አመሰግናለሁ በጣም የአምላካችን እግዚአብሔር ስም የተባረከ ይሁን እንደ እግዚአብሔር ያለ ማንም የለም ወገኖቼ እግዚአብሔር ታላቅ አምላክ ነው አጽናኝ አምላክ ነው እሱ እግዚአብሔር ነው ሊወዳደረው የሚችል ማንም የለም ብዙ ነገር ማለት የለብኝም ብዙ ነገር ብለዋለች ክብር ለስሙ ይሁን ያው ምህረት ለሚገባው ምህረት ማድረግ እንዳለብን ተምረናል እግዚአብሔር አስተምሮናል አሁን እንደተባለው ሄደን ፍርድ ቤት ብንሄድ ወደዚህ ብንሄድ ወደ ተራራ ብንወጣ ወደ ሸለቆ ብንወርድ የሚለወጥ ነገር የለም የሚለወጥ ነገር እኔ በዚህ ሀዘን ላይ የተረዳሁት ነገር አንድ ነገር ተረዳው ሳምሶን በህይወት እያለ 50 ምንም ገሏል በአህያ መንጋጋም ገሏል መጽሐፍ ሲናገር ግን በህይወት ካለ የተበቀላቸው በሞቱ የተበቀላቸው በዙ ይላል በዚህ ልጅ ሞት ብዙ ነገር አየሁኝ ብዙ ሰዎች መተው ሊያጽናኑ መተው ራሳቸው ተስዳንተው ሄደዋል ለምን እዛ ጋር የነበረው ወንጌል ነው እኛ ወንጌልን ተናገርን ለሚያምን ተናገርን ለማያምን ተናገርን ለሚያምን ስል ዝም ብሎ ለሚመላለሰው ተናገረናል ለማያምን ስንል ለማያምኑም ተናገረናል በብዙ ነገር ውስጥ ያሉ ዘመዶቻችን አሉ መተው እንደዚህ ነው እንደ ጴንጤ መሆን አሉ አዎ እንደዚህ ነው ከዚህ የበለጠ የለም ከኢየሱስ ክርስቶስ የበለጠ የለም ከየት እንዳነሳን እናውቃለን ሁላችንም ከየት እንዳነሳን ታሪክ አለን እኔም ብዙዎቻችሁ ታቁኛላችሁ እያስባለሁ ፓስተርም ያውቀኛል እንደኔ ታሪክ ያለው ሰው የለም ኢየሱስ ያዘኝ ምንም ላረጋ አልችልም ወሬትም ልሄድ አልችልም አሁንም እኛ ከመጽናናትና ከማጽናናት ያለፈ ምንም ታሪክ የለንም ይቅር ከማለት ያለፈ ምንም ታሪክ የለንም ምክንያቱም በብዙ ደም ይቅር የተባልን ሰዎች ነን ስለዚህ እኛም ደግሞ ትንሿን ምህረት ማድረግ አይከብደንም ምህረት አድርገናል በዛ ሰፈር ላይ እኔ የገረመኝ በቀደም ማታ ቁጭ ብዬ አንድ ሰው መጣ ልጁን ወደ ሆስፒታል ይዞ ሲሮጥ የነበረ በጊዜው እኔ አልነበርኩም ከሁለት ቀን በኋላ ነው በዚህ እንትን አልነበርኩም የመጣሁት መጥቶ በቀል እንድንበቀልና ክስ እንድንከስ ነው በጣም ሲገፋፋን የነበረው አይ እኛ እኮ የበቀል ሰዎች አይደለንም እኛ በወንጌል አማኞች ነን ለሴትዮዋም ቢሆን ለማንም ሰው ምህረት እናረጋለን አልኩት ምንድነው አለ ምንድነው ይሄ ነገር እናንተ ምንድናችሁ አለ እኛ የወንጌል አማኞች ነን እና ጴንጤ ናችሁ አዎ እንደዚህ ታረጋላችሁ እንዳው እናረጋለን ከመማር ውጪ ምንድነው ብናረጋው እስቲ ምን ድል ፈንታ አለን ምህረት ከማረግ ውጪ ምንም አማራጭ የለንም አሁንም ነገም እኮ አለ መዝራት እንዳለ ማጨድ አለ በጋ እንዳለ ክረምት አለ ደስታ እንዳለ ሀዘን አለ ወገኖቼ በእያንዳንዳችን ቤት ለሚመጣው ነገር በምህረት ነው ማለፍ ያለብን ምንም ወደ ኋላ እንመለስም እኛ ወገኖቼ ወደ ኋላ የሚመለሰን ነገር የለም አዎ ጨፍጭፈን አይተናል ተራግጠን አይተናል በብዙ ነገር ውስጥ ገብተን አይተናል እንደ እግዚአብሔር ያለ ማንም የለም ከተደረገልን ከብዙ ምህረት የተነሳ እኛ ደግሞ ትንሿን ምህረት ማድረግ አያቅተንም ስለዚህ እግዚአብሔር ስላበረታን እግዚአብሔርን እጅግ አድርገን እናመሰግናለን ቤተክርስቲያንን በተለይ ቤተክርስቲያንን እጅግ አድርገን እናመሰግናለን እንደ ወንድም እንደ እህት በብዙ ትግል ውርደታችንን ስለሸፈኑልን ብዙ ከበባ ነበር እናውቃለን የኛን ውርደት ብዙዎች እንደሚፈልጉ እናውቃለን ነገር ግን አሸናፊው እግዚአብሔር በእነሱ ውስጥ ሆኖ አቤቱ እንዴት እንደከለለን እኛ እናውቃለን ስለዚህ ቤተክርስቲያንን እናመሰግናለን ወንድሞችን እናመሰግናለን እህቶችን እናመሰግናለን ታላላቆችን እናመሰግናለን ታናናሾችን እናመሰግናለን እግዚአብሔር ይህን ፍቅር አሁንም ጨምሮ ይስጣችሁ ይህን ህብረት አሁንም ጨምሮ ይስጣችሁ በየትኛውም ቦታ ያልተገኘ ነገር ነው ያየሁት በየትኛውም ቦታ ያልተገኘ ነገር እግዚአብሔር ይባርካችሁ የስም አይደለም የታይታም አይደለም ዛሬ ታይቶ የሚጠፋም አይደለም እኛ ግን በህይወታችን መዝገብ ላይ መዝግበናል ይሄን ነገር እግዚአብሔር ይባርካችሁ ጨምሮ ይባርካችሁ እግዚአብሔር ፊቱን ያብራላችሁ እኛን በምህረት እንዳገኘ ቤታችሁን በምህረት ያገኝ ክፉ አይንካችሁ በአየር ላይ የሚበር በምድር ላይ የሚሮጠው በተለይ ክርስቲያኖችን ሊያጠቃ የሚወጣ ድንገተኛ ሁሉ እግዚአብሔር ይሰውራችሁ ከክፉ ሐሳብ ሁሉ ይሰውራችሁ ነገራችሁን የሚዞር ማንኛውም የጠላት ሐሳብ የተመታ ይሁን ስራው የፈረሰ ይሁን ምክሩ ይፍረስ እግዚአብሔር ይባርካችሁ ፊቱንም ያብራላችሁ እጅግ አድርገን እናመሰግናለን
ክብር እግዚአብሔር ይሁን። እኛም ደግሞ ከተደረገልን በጥቂቱ ደግሞ ለቤተ ክርስቲያን ማድረግ ስላለብን ምስጋናችንም ሰጥተናል። ቤተ ክርስቲያኗንም መደገፍ ስላለብን እባክዎትን ጋሽ ዲሮ ወደዚህ ይምጡልንና ለቤተ ክርስቲያን የተወሰነ ነገር መስጠት ፈልገን ነው። ለአጋፔ ነው። ቀላል አይደለም። እናቶች አላችሁ፣ አባቶች አላችሁ። በዚህ ሳምንት በጣም የገባኝ ነገር እሷ እንዳለችው የልጅ ሀዘን ምን ያህል ከምንም ሀዘን ይበልጣል እና ከባዱን ሀዘን አልፈው ዛሬ ላይ እንደዚህ ቆሞ ተጽናንተው ያሉት አንድም በጌታ ነው፣ አንድም በዚህ ክርስቲያን ማህበረሰብ ነው። በእናንተ ውስጥ ባዩት መጽናናት ነው። ብዙ ነገር እንደ ቤተሰብ ተሸፍኖልናል። እግዚአብሔር በነገር ሁሉ ይባርካችሁ።